ከሁለት ዓመት በፊት ዶናልድ ትራምፕ ዳግም እንደሚመረጡና አሜሪካ ከኢራን ጋር ጦርነት ውስጥ እንደምትገባ አስቀድሞ በመተንበይ የቻይናው ኖስትራዳመስ የሚል ስያሜ ያተረፈው ፕሮፌሰር ጂያንግ ዛሬ ከታዋቂውና በጠንካራ ጥያቄዎቹ ከማይመቸው ጋዜጠኛ መህዲ ሐሰን ጋር ፊት ለፊት ተገናኝተዋል። ይህ ቃለ መጠይቅ መደበኛውን የዜና አቀራረብ ጥሶ ከመጋረጃ ጀርባ ያሉ ስልቶችንና የወደፊቱን የዓለም ምስል በአዲስ መነጽር የሚያሳይ ነው። የታሪክ ተመራማሪውና ጋዜጠኛው የሚያደርጉት ይህ እሳቤን የሚፈትን ክርክር እንዳያመልጦ አሁኑኑ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። Chinese-Canadian educator Shui-Qin Jiang posted a video on his YouTube channel. እንደ አውሮፓውያን አቆጣጠር በ2024 ቻይናዊ ካናዳዊው አስተማሪ ጂያንግ ፕሪዲክቲቭ ሂስትሪ በሚለው የዩቲዩብ ቻናሉ ላይ 3 ትልልቅ ትንቢቶችን የያዘ ቪዲዮ አውጥቶ ነበር። ዶናልድ ትራምፕ የ2024 ምርጫን ያሸንፋል፣ አሜሪካ ከኢራን ጋር ጦርነት ውስጥ ትገባለችና በመጨረሻም አሜሪካ በዚያ ጦርነት ትሸነፋለች የሚሉ ነበሩ። ከዚያን ጊዜ ጀምሮ ያለፈውን ለመተንተንና የወደፊት የጂኦፖለቲካዊ ክስተቶችን ለመተንበይ ጌም ቲዮሪ እንጠቀማለሁ የሚለውና ራሱን ፕሮፌሰር ብሎ የሚጠራው ግለሰብ የኢንተርኔት መነጋገሪያ ሆኗል። እንዲያውም የቻይናው ኖስትራዳመስ የሚል ቅጽል ስም ተሰጥቶታል። ነገር ግን በትንቢቶቹና አንዳንዶች እንደሚሉት በጣም እንግዳ በሆኑ የሴራ ንድፈ ሐሳቦቹ ምክንያት ትችቶች ገጥመውታል። ከጂያንግ 3 ትልልቅ ትንቢቶች መካከል 2ቱ እውን ሆነዋል። ነገር ግን ይህ ምን ያህሉ የእሱ የጂኦፖለቲካዊ አርቆ ሐሳቢነት ነው እና ምን ያህሉስ በእድል የመጣ ነው? የቻይና መንግስት የሚናገረውን ወይም የሚተነብየውን ምን ያህል ይቆጣጠራል ወይም ተጽዕኖ ያሳድራል? እኔም ሹሼን ጂያንግ ወይም ፕሮፌሰር ጂያንግን ስለ ኢራንና ስለ ዓለም ሁኔታ ለማነጋገር ብቻ ሳይሆን ጥቂት ለመሞገትም ወሰንኩ። ቃለ መጠይቁ ይኸውላችሁ። Here's our interview. Jiang, thank you so much for joining me on Zeteo. You have said you use game theory to predict future geopolitical events. ቺንጂያንግ በዛቱ ስለተቀላቀልከኝ በጣም አመሰግናለሁ። የወደፊት የጂኦፖለቲካዊ ክስተቶችን ለመተንበይ ጌም ቲዮሪን እንደምትጠቀም ተናግራል። ስለ ጌም ቲዮሪ ሰምተው ለማያውቁ እባክህ ምን እንደሆነና ከዶናልድ ትራምፕ እንዲሁም በተለይ ከኢራን ጋር እየሆነ ያለውን ነገር ለማስረዳት እንዴት እንደሚረዳህ ግለጽልን። Right. So game theory applied to geopolitics means that we see each individual nation. ልክ ነው። በጂኦፖለቲካ ላይ የተተገበረ ጌም ቲዮሪ ማለት እያንዳንዱን ብሔረ መንግስት የራሱን ጥቅም ለማስከበር በሚደረግ የዜሮ ድምር ጨዋታ ወይም ዜሮ ሰም ጌም ውስጥ እንደ ተጫዋች እናያለን ማለት ነው። ስለዚህ እያንዳንዱ ተጫዋች የራሱ ባህሪያትና ጥንካሬዎች ይኖሩታል። እናም ጨዋታውን ለማሸነፍ የተሻለውን ስልት ይከተላል። So how does that apply in the Middle East right now? ታዲያ ይህ አሁን በመካከለኛው ምስራቅ እንዴት ይተገበራል? So the United States is attacking Iran. ልክ ነው። አሜሪካ ኢራንን እያጠቃች ነው እና እነዚህ ሁለት ብሔራት የተለያየ ጥንካሬና ድክመት አላቸው። አሜሪካ የዓለማችን ታላቁ ወታደራዊ ኃይል አላት። የአየር ላይ የበላይነት አላት። ከፍተኛ ቴክኖሎጂና ያልተገደበ የገንዘብ ምንጭ አላት። ኢራን ደግሞ የዓለምን ኢኮኖሚ በታጋችነት የመያዝ ሚዛናዊ ያልሆነ ወይም አሲሜትሪካል ስልት እየተከተለች ነው። ይህም ማለት አሜሪካን በቀጥታ ማሸነፍ ስለማትችል በምትኩ የዓለምን ኢኮኖሚ እያነቀች ያለው የሆርሙዝ የባህር መስመር በመቆጣጠርና የባህረ ሰላጤው ሀገራትን መሰረተ ልማት በማጥቃት ትራምፕን ወደ ድርድር ጠረጴዛ እንዲመጣ ማስገደድ ነው። ይህ የኢራን ስልታዊ ጦርነት ነው። Of Iran. You've also predicted that the US, you had 3 famous predictions in 2024. በተጨማሪም እንደ አውሮፓውያን አቆጣጠር በ2024 3 ታዋቂ ትንቢቶች ነበሩ። ትራምፕ ይመረጣል፣ ከኢራን ጋር ጦርነት ይጀመራልና ከኢራን ጋር በሚደረገው ጦርነት ይሸነፋል የሚሉ። ባለፈው ወር ባየኸው ነገር መሰረት አሁንም በዚያ ትንቢት ትጸናለህ? አዎ እጸናለሁ። ከአንድ ወር በኋላ ኢራን በግልጽ ስልታዊ ብልጫ እንዳላት አስባለሁ። ምን ማለት እንደሆነ ላብራራ። ኢራን ወታደራዊ ግቦቿን በግልጽ መግለጽ ትችላለች። እነዚህን ግቦች እንዴት እንደምታሳካም ግልጽ ስልት አላት። እናም ለዚህም በጥንቃቄ እየሰራች ነው። ይህ ደግሞ ትራምፕ የመጨረሻ ግቡን መግለጽ ካልቻለበት አሜሪካ ጋር ፍጹም ተቃራኒ ነው። አሁን ባለው ሁኔታ የትራምፕ አስተዳደር ለወታደራዊ ስልቱም ሆነ ለጦርነቱ ዓላማ ግልጽ ማብራሪያ ለአሜሪካ ሕዝብ መስጠት አልቻለም። ይህም አብዛኛው አሜሪካዊ ጦርነቱን እንዳይደግፍና በአሜሪካ ወታደሮች ዘንድም የሞራል መውደቅን እያስከተለ ነው። What do you think happens next if ኢራን ካሸነፈች ወይም ስታሸንፍ ቀጥሎ ምን ይሆናል ብለህ ታስባለህ? ምንም እንኳን አሁን ኢራን ብልጫ ቢኖራትም አሜሪካ የዓለማችን ታላቅ ግዛት መሆኗን ማስታወስ አለብን። ብዙ ሀብትና ገና ጥቅም ላይ ያልዋለ የጦር ኃይል አላት።
ስለዚህ ቀጣዩ የውጥረት ደረጃ ትራምፕ የምድር ጦር እንዲገባ ማድረጉ ይሆናል ብዬ አስባለሁ። ከ5000 በላይ የባህር ኃይል ማሪንስና ወታደሮች ወደ መካከለኛው ምስራቅ ተልከዋል። ይህ ቀደም ሲል በመካከለኛው ምስራቅ ከነበሩት 50,000 የአሜሪካ ወታደሮች በተጨማሪ ነው። አብዛኛዎቹ ወታደራዊ ተንታኞች አሜሪካውያን የሆርሙዝ የባህር መስመርን ለመቆጣጠር በየብስና በባህር የታገዘ ጥቃት ይሰነዝራሉ ብለው ይጠብቃሉ። አሜሪካውያን የባህር መስመሩን ለመቆጣጠር በርካታ አማራጮች አሏቸው። አንደኛው የኢራን የነዳጅ መውጫ የሆነችውን የካርክ ደሴትን መቆጣጠር ነው። 90% የኢራን ነዳጅ የሚወጣው ከዚሁ ነው። ሌላኛው የቄሴም ደሴት እና በባህር ዳርቻው ዝቅ ብሎ የሚገኝ የባህር ኃይል ጣቢያ ነው። አሜሪካውያን የትኛውን አማራጭ እንደሚመርጡ ባይታወቅም የባህር ኃይሉን ወይም ማሪንሱን ታሪክ ስናይ መጀመሪያ ላይ ስኬት ሊቀናቸው እንደሚችል እንጠብቃለን። ነገር ግን የዚህ ስልትና በአጠቃላይ የአሜሪካ ስልት ችግሩ ቀጥሎ ምን ይሆናል የሚለው ነው። የያዝከውን ግዛት እንዴት ጠብቀህ ትቀጥላለህ? እውነታው ግን ኢራናውያን ለዚህ ውጊያ ለ20 ዓመታት ያህል ሲዘጋጁ ቆይተዋል። ከመሬት ስር በተደበቁ ጣቢያዎች ድሮኖችንና ባላስቲክ ሚሳኤሎችን በመጠቀም በመካከለኛው ምስራቅ የሚገኙ የአሜሪካን ንብረቶች ከሩቅ የሚመቱበትን ውጤታማ የሽምቅ ውጊያ ስልት አዳብረዋል። ይህ ልክ እንደ ሽምቅ ውጊያ ወይም ገሬላ ዋርፌር ነው። በታሪክ ደግሞ አንድ ግዙፍ ኃይል ሽምቅ ውጊያን ለመቆጣጠር ትልቅ ችግር ይገጥመዋል። በሚያሳዝን ሁኔታ አሜሪካውያን ይህንን ጦርነት እንዴት እንደሚያሸንፉ የረዥም ጊዜ ስልት የላቸውም። ትራምፕ አሁንም ፈጣንና ድንገተኛ ጥቃት ወይም ኖክአውት ፓንች ተስፋ ያደርጋል። የአሜሪካ ባህር ኃይልም ይህንን ያሳካል ብሎ ያምናል። ብዙ ትንቢቶችን ተናግረሃል። አንዳንዶች የቻይናው ኖስትራዳመስ ይለዋል። ትራምፕ በ2024 ያሸንፋል፣ ከኢራንም ጋር ጦርነት ውስጥ ይገባል ብለህ መገመትህ ግልጽ ነው ለሚሉህ ምን ምላሽ ትሰጣለህ? ነገር ግን ይህ በጂኦፖለቲካዊ ጥልቀት ወይም በጌም ቲዎሪ ላይ የተመሰረተ አልነበረም። የአሜሪካን ፖለቲካ ወይም የዓለምን ፖለቲካ የሚከታተሉ ሰዎች ይህንን ሊገምቱት ይችሉ ነበር። እኔና ሌሎች ብዙዎች ትራምፕ በ2024 ሊያሸንፍ እንደሚችልና ልክ በመጀመሪያው የስልጣን ዘመኑ ቃሲም ሱሌይማንን በገደለበት ወቅት እንዳደረገው ሁሉ አሁንም ከኢራን ጋር ያለውን ውጥረት ሊያባብስ እንደሚችል ስናስጠነቀቅ ነበር። Right. So I think that if you've been following the news very closely. መልካም ነው። ስለዚህ ዜናውን በቅርበት ለሚከታተል ሰው እነዚህን 3 ትንቢቶች መናገር በጣም ቀላል ነበር ማለት ይቻላል አይደል? ምክንያቱም በትራምፕ የመጀመሪያ የስልጣን ዘመን ቀደም ሲል እንደጠቀስከው ትራምፕ ከኢራን ጋር ያለውን ግጭት የማባባስ ታሪክ ነበረው። ልክ ነው። ትልቁ ማባባስ ደግሞ ትራምፕ የቃሲም ሱሌይማኒን ግድያ እንዲፈጸም ትዕዛዝ በሰጠበት ወቅት ነበር። እናም እውነቱን ለመናገር አሜሪካና ኢራን በዚያን ጊዜ ጦርነት ውስጥ መግባት ነበረባቸው። ነገር ግን በሁለቱም ወገኖች በተደረጉ ውጥረትን የመቀነስ ጥረቶች በዚያን ጊዜ የሶስተኛውን የዓለም ጦርነት መከላከል ተችሏል። ነገር ግን ትራምፕ መካከለኛው ምስራቅ ግጭት እንዲጀምር ከባልደረቦቹና ከገንዘብ ደጋፊዎቹ ከፍተኛ ጫና ይደረግበት ነበር። ስለዚህ ትራምፕ በ2020 ቢያሸንፍ ኖሮ ግጭቱን እንደሚጀምር እርግጠኛ ነበርኩ። ግን እንደ ድል ሆኖ ተሸነፈ። ስለዚህ ጥያቄው ሁለተኛው የስልጣን ዘመን የማግኘት እድሉ ምን ያህል ነው? በ2024 ያሸንፋል የሚል ነበር። ዜናውን ስከታተል ደግሞ ዲሞክራቶች ተስፋ ቢስ እንደሆኑ የገቡትን ቃል እየፈጸሙ እንዳልሆነና ብዙ ችግሮች እንዳሉ ለኔ ግልጽ ነበር። ለምሳሌ በጋዛ እየሆነ ያለው ነገር፣ በዩክሬን ያለው ጦርነት የአሜሪካ መራጮች በዲሞክራቲክ ተቋሙ ላይ ተስፋ እንዲቆርጡ እያደረጋቸው ነበር። ስለዚህ ትራምፕ በ2024 የማሸነፍ እድሉ ሰፊ እንደሆነ አሰብኩ እና ካሸነፈ ደግሞ ኢራንን የማጥቃት ከፍተኛ እድል እንዳለ አመንኩ። ስለዚህ 3ቱም ትንቢቶች ተሳክተዋል። Just on your predictions, I just want to be clear here. Nikki Haley was key to your ስለ ትንቢቶችህ አንድ ነገር ግልጽ ማድረግ እፈልጋለሁ። ኒኪ ሄሊ ስለ ኢራን ለተናገርከው ትንቢት ቁልፍ ነበረች። ትራምፕ እሷን እንደ ተቀዳሚ እጩና እንደ ምክትል ፕሬዝዳንቱ ይመርጣታል ብለህ ነበር። እሷም ትራምፕን ከኢራን ጋር ጦርነት ውስጥ እንዲገባ ጫና ታደርግበታለች አልክ። እሷ የታወቀች የጦርነት አቀንቃኝ በመሆኗ፣ ነገር ግን እሷን አልመረጣትም። አሁን ያለው ምክትል ፕሬዝዳንቱ ጄዲ ቫንስ ደግሞ የዚህ ጦርነት ተጠራጣሪ ተደርጎ ነው የሚታየው። ስለዚህ በዚህ ላይ ተሳስተሃል ብለህ ታምናለህ? አዎ፣ በእርግጠኝነት በወቅቱ ትራምፕ በ2024 የሚከተለውን የምርጫ ስልት እያሰብኩ ነበር። ኒኪ ሄሊን ቢመርጥ ለዘመቻው ትልቅ መነቃቃት ይሆን ነበር ብዬ አስብ ነበር። ምክንያቱም ኒኪ ሄሊ በዋሽንግተን ዲሲ ባሉ የኒዮ ኮንዘርቫቲቭ ደጋፊዎች ዘንድ በጣም ተወዳጅ ነች። በተጨማሪም በከተማ ዳርቻዎች በሚኖሩ ነጭ ሴቶች ዘንድ ተወዳጅ ነች። ይህም እንደ አውሮፓውያን አቆጣጠር በ2020 ለባይደን ድል ቁልፍ ነበር። ስለዚህ ኒኪ ሄሊን ይመርጣል የሚል ትንቢት ተናገርኩ። ነገር ግን በተመሳሳይ ጊዜ ሙሉ በሙሉ እርግጠኛ አልነበርኩም። ምክንያቱም ጄዲ ቫንስ የመመረጥ ጥሩ ዕድል እንዳለውም ይሰማኝ ነበር። በወቅቱ ኒኪ ሄሊ አጋሩ ትሆናለች ብዬ ትንቢት በተናገርኩበት ንግግሬ ላይ ትራምፕ ኒኪ ሄሊን ወይም ጄዲ ቫንስን መምረጡ
የእርሱን ሁለተኛ የስልጣን ዘመን እንዴት እንደምንረዳው ወይም እንደምንተነብየው ይወስናል ብዬ ተናግሬ ነበር። እናም ኒኪ ሄሊን መርጦ ቢሆን ኖሮ በመካከለኛው ምስራቅ የመንግስት ለውጥ የማምጣት እስራኤልን የመደገፍና የአሜሪካን ንጉሳዊ ኃይል በዓለም ዙሪያ የማስፈን በኒዮ ኮንዘርቫቲቭ ወይም በኒዮኮን ፕሮጀክት ውስጥ ሙሉ በሙሉ ገብቶ ይሆን ነበር። እሷን ከመምረጥ ይልቅ ግን የእሷን ተቃራኒ የሆነውን አሜሪካ ትቅደም የሚለውንና ሁልጊዜም የአሜሪካን የዓለም የበላይነት ጥመኝነትን የሚጠራጠረውን ጄዲ ቫንስን መረጠ። ይህ ብቻ አይደለም፣ ቱልሲ ጋባርድንም የብሔራዊ ደህንነት መረጃ ዳይሬክተር አድርጎ መርጧታል። እነዚህ ሁለቱ በመካከለኛው ምስራቅ ለሚደረገው ጦርነት ዋነኛ ተጠራጣሪዎች ናቸው። እነዚህን ሁለት ግለሰቦች መምረጡ የሚያሳየው ትራምፕ የመውጫ ስልት ወይም ኦፍ ራምፕ ስትራቴጂ እንዳለው ነው። ጦርነቱ ቢበላሽና የአሜሪካ ሕዝብ ቢቆጣ እንዲሁም በምርጫ ቅስቀሳው ውጤቱ ቢቀንስ ትራምፕ ወደ አሜሪካ ትቅደም መርህ በመመለስ እንደ ማርኮ ሩቢዮና ፒት ሄግሴስ ካሉ ግለሰቦች ይልቅ ጄዲ ቫንስንና ቱልሲ ጋባርድን በስልጣን ላይ ከፍ ሊያደርጋቸው ይችላል። I suspect he will blame Pete Hegseth. ነገሮች አሁን ባሉበት ሁኔታ ከተበላሹ ፒት ሄግሴዝን ተጠያቂ እንደሚያደርገው እጠረጥራለሁ። በዚህ ሁሉ ውስጥ የቻይና ድርሻ ምንድን ነው? አንተ ቻይናዊ ካናዳዊ ነህ፣ የምትኖረውም ቤጂንግ ነው። ቻይና አሜሪካ ከኢራን ጋር በምታደርገው ጦርነት ብትሸነፍ በግልጽ ተጠቃሚ ትሆናለች። ያንተ አመለካከት ምን ያህሉ የቻይና መንግስት ወይም የኮሙኒስት ፓርቲውን ወይም ሲሲፒ አመለካከት የሚያንጸባርቅ ነው? የቻይና ኮሙኒስት ፓርቲ ይፋዊ መመሪያ ቻይና ለዓለም ሰላምና ለሁሉም ለሚጠቅም ዓለም አቀፍ ንግድ ቁርጠኛ ነች የሚል ነው። ቻይና ሰዎች በሰላም የሚገበያዩበትና ሁሉም ለዓለም ሰላም የሚተጋበት ሁለቱንም ተጠቃሚ የሚያደርግ ዊን ዊን ዓለም አቀፍ ስርዓት ትፈልጋለች። ስለዚህ ቻይና አሜሪካን ጦርነቱን ስለጀመረች ኢራንን ደግሞ የባህረ ሰላጤው ሀገራት ወይም ጂሲሲን የኢነርጂ መሰረተ ልማትን ስለመታች በግልጽ ስትተች ቆይታለች። አስታውስ፣ እንደ አውሮፓ ሀገራት ሁሉ ቻይናም በኳታር የተፈጥሮ ጋዝ ላይ በጣም ጥገኛ ነች። ስለዚህ ቻይና በመካከለኛው ምስራቅ እየሆነ ያለውን ነገር ትመለከታለች። ለስምምነት ለመድረስም በዲፕሎማሲያዊ መንገድ ጠንክራ እየሰራች ያለች ይመስለኛል። እንደ አጋጣሚ ሆኖ አሁን ላይ ቻይና በአሜሪካም ሆነ በኢራን ላይ ያን ያህል ተጽዕኖ የላትም። እንዲያውም ብዙ ተንታኞች እንደሚያምኑት ይህ ጦርነት የተጀመረው በከፊል ቻይናን በኢኮኖሚ ለማነቅ ነው። ምክንያቱም የቻይና ኢኮኖሚ ከውጭ በሚገባ ርካሽ የኤነርጂ ምንጭ ላይ የተመሰረተ ነው። በተለይም ከባህረ ሰላጤው ሀገራት ወይም ጂሲሲ ቻይና 40% የሚሆነውን የኤነርጂ ፍላጎቷን ከዚሁ ነው የምታስመጣው። ስለዚህ እነዚህ ሀገራት የኤነርጂ ምርት ካቆሙ የቻይና ኢኮኖሚ ችግር ውስጥ ይወድቃል። ይህም ትራምፕ በግንቦት አጋማሽ ለታቀደው ንግግር በቻይና ላይ ከፍተኛ የድርድር ተጽዕኖ እንዲኖረው ያደርገዋል። ቻይናውያን በጣም ተግባራዊ ወይም ፕራግማቲክና በንግዱ ላይ ያተኮሩ ስለሆኑ ትራምፕና ቻይና ትልቅ ስምምነት ይፈርማሉ ብዬ አምናለሁ። በዚህም ቻይና ከሰሜን አሜሪካ ብዙ የኤነርጂ ምርቶችን ለመግዛት ትስማማለች። Energy from North America. You're full of praise for China's role in trying to get peace in the Middle East. Here's what ቻይና በመካከለኛው ምስራቅ ሰላም ለማምጣት ለምትጫወተው ሚና አድናቆትህ ከፍተኛ ነው። እኔ ያልገባኝ ግን ይሄ ነው። እንደ አውሮፓውያን አቆጣጠር በ2002 እንደ ፍሪላንስ ጋዜጠኛ በነበርክበት ወቅት የቻይና ሰራተኞችን ተቃውሞ ስትቀርጽ ተይዘህ ነበር። በቻይና መንግስትም በስለላ ተጠርጥረህ ከሀገር ተባረሃል። በወቅቱ ዘጋቢዎች ያለ ድንበር ወይም ሪፖርተርስ ዊዛውት ቦርደርስ መባረርህን ተቃውመው ነበር። ታዲያ እንዴት ወደ ቻይና ልትመለስ ቻልክ? እናም አንዳንድ ተቺዎችህ በዚህ ሁሉ የጂኦፖለቲካ ጉዳይ ውስጥ ስለ ቻይና ሚና የምትለው ነገር በጣም ትንሽ ነው የሚሉት ለምንድን ነው? በአሁኑ ጊዜ ስለ ቻይና እንድትናገር ስለማይፈቀድልህ ነው? in all of this geopolitics? Is it because you're not allowed to currently? Right. So when I started as a young journalist, I was subcontracted by ወጣት ጋዜጠኛ በነበርኩበት ወቅት ቻይና ወደ ዓለም አቀፍ የንግድ ድርጅት ወይም WTO ስለ መግባቷ ዘጋቢ ፊልም ለመስራት ከPBS ጋር ውል ነበረኝ። ቻይና ወደ WTO ስትገባ ከነበሩት ዋና ዋና ጉዳዮች አንዱ የሰራተኞች መብት ነበር። በዚያን ጊዜ በቻይና በመንግስት ተቋማት ላይ ትልቅ መዋቅራዊ ለውጥ እየተደረገ ነበር። ስለዚህ የሰራተኞችን ተቃውሞ ለመቅረጽ ወደ ሰሜን ምስራቅ ቻይና ተላኩ። በሚያሳዝን ሁኔታ ቦታው በፖሊስ ተላዮች የተሞላ ስለነበረ ተይዤ ለ2 ቀናት ተጠየቁ። በቻይና ሕግ ከፍተኛው ገደብ ለሆነው 48 ሰዓታት ያህል ለብቻዬ ታስሬ ነበር። እናም በቻይና ውስጥ በሕገ ወጥ መንገድ እንደ ጋዜጠኛ ሰራ ነበር የሚል የክስ ቃል ፈረምኩ። ምንም አይነት የወንጀል ክስ ሳይመሰረትብኝ ከሀገር እንድባረር ተወሰነ። ስለዚህ ወደ ሀገር እንድመለስ ተፈቀደልኝ። ግን ተባረሬ ነበር። ታሪኩ ይሄው ነው። በስለላ ከጠረጠሩ እንዴት መልሶ አስገቡ? ቻይና ያን ያህል በቀላሉ የምታመን ሀገር አይደለችም። በስለላ ጠርጥረውኝ ነበር። ነገር ግን ከ48 ሰዓታት ምርመራና ጥልቅ የኋላ ታሪክ ፍተሻ በኋላ ሰላይ እንዳልሆንኩና የሰራተኞችን ተቃውሞ ለመቅረጽ የመጣው ጋዜጠኛ መሆኔን አረጋግጡ። ነገር ግን ጉዳዩ የ2002 ብቻ አይደለም።
እንደ አውሮፓውያን አቆጣጠር በ2017 ለCNN.com የቻይና ሚዲያ ለጭቆናና ለሙስና መንገድ ይከፍታል በሚል ርዕስ የሐሳብ መግለጫ ጽሑፍ ጽፈህ ነበር። በዚያ ጽሑፍ የአሜሪካን ሚዲያ የዓለም የነፃ ንግግር የመጨረሻው መከታ አድርገህ አወድሰኸው ነበር። በቻይና ስልጣን ከእውነት በላይ ነው ብለህ ነበር። እንዲሁም የቻይና ኮሚኒስት ፓርቲ በሚዲያ የሚነገረውንና በትምህርት ቤት የሚሰጠውን ትምህርት በመቆጣጠር የብረት ጨበጣ ስልጣኑን ያቆያል ብለሃል። ከ10 ዓመት ባነሰ ጊዜ ውስጥ የነበረህን ያንን አመለካከት ዛሬም ታከብረዋለህ? By controlling what's said in the media and what's taught in the classroom. Do you stand by those views from less than a decade ago? So in 2017, when I was asked by CNN to write an op-ed, እንደ አውሮፓውያን አቆጣጠር በ2017 CNN የሐሳብ መግለጫ ጽሑፍ እንዲጽፍ ሲጠይቀኝ በዚያን ጊዜ ለእነዚህ አመለካከቶች እቆም ነበር። ምክንያቱም እንደ ማንኛውም ሰው በ2016 ዶናልድ ትራምፕ ምርጫውን ሲያሸንፍ እሱ በነፃ ንግግር ላይ እምነት ስለሌለው ለአሜሪካ ዲሞክራሲ በጣም መጥፎ ይሆናል ብዬ አስቤ ነበር። የዜና ሚዲያዎችን ሐሰተኛ ዜና ወይም ፌክ ኒውስ ስላቸው ነበር። ልክ ነው። እናም ለአሜሪካውያን ታዳሚዎች በጻፍኩት ጽሑፍ የአሜሪካ ትልቁ ሀብቷ የህገ መንግስቱ የመጀመሪያው ማሻሻያ ወይም ፈርስት አመንድመንት ወይም የፈለጉትን የመናገር መብት ነው አልኩ። ይህንንም የፈለጉትን መናገር ከማይቻልባትና በመንግስት ጥብቅ ክትትል ከሚደረግባት ቻይና ጋር አነጻጽሬዋለሁ። ዛሬም ቢሆን በቻይና የኢንተርኔት ሚዲያ ላይ ምንም አይነት ተሳትፎ የለኝም። በኢንተርኔት ላይ ምንም አልናገርም። ከቻይና ለሚመጡ ጋዜጠኞች ቃለ መጠይቅ አልሰጥም። ምክንያቱም በኢንተርኔት ላይ የምናገረው ማንኛውም ነገር በእኔ ላይ ጥቅም ላይ ሊውል እንደሚችል አውቃለሁ። ግን ቆይ በዚህ ፕሮግራም ላይ እንድትቀርብ ፈቅደውልሃል። በዩቲዩብ ላይ እንድትገኝ ፈቅደውልሃል። በዚያ የሲኤንኤን ጽሑፍ ላይ የገመገምከውን የቻይናን ታላቅ የኢንተርኔት ግንብ ወይም ግሬት ፋየር ዋል አልፈህ እየተጠቀምክ ነው። ይህ እንዴት ሊሆን ቻለ? ተመልከት። እውነታው ግን በቻይና ያለውን የእኔን ሁኔታ ለመረዳት ምርጡ መንገድ I'm essentially a Martian on Earth talking to Martians back at home in Mars. ምድር ላይ ሆኖ በማርስ ፕላኔት ላይ ላሉ ማርሳውያን እንደሚያወራ ማርሳዊ ነኝ። እኔ የቻይናው ስርዓት አካል አይደለሁም። ያለሁት በቻይና በታገደው ዩቲዩብ ላይ ነው። በዩቲዩብ ላይ እንድትገኝ እንዴት ፈቀዱልህ? ይህ ነው ያልገባኝ። ዩቲዩብ በቻይና የታገደ ከሆነ አንተ አሁን በጣም ታዋቂና በምዕራቡ ዓለም የታወቅ ከሆነ ሳለ እንዴት ፈቀዱልህ? የቻይና መንግስት ይህንን እንዳስተዋለው እርግጠኛ ነኝ። እንግዲህ አብዛኛው ቻይናዊ የቪፒኤን መተግበሪያ አለው። እኔም ኢንተርኔት ለመጠቀም የምጠቀመው እሱን ነው። የቻይና መንግስት ዜጎቹ እውነትን ፍለጋ የሚያደርጉትን ጥረት ለመከታተልና ለመቆጣጠር ታላቅ የኢንተርኔት ግንብ መገንባቱን ለሲኤንኤን ጽፈህ ነበር። አሁን ግን የምትናገረውን ቻይና ትቆጣጠረዋለች? China does not control what I say because again, I'm not. ቻይና የምናገረውን አትቆጣጠርም። ምክንያቱም በድጋሚ እንደምለው እኔ እያወራሁ ያለሁት ለቻይናውያን ሳይሆን ለምዕራባውያን ነው። Hold on, that's what most people would say is China's. ቆይ ይሄ እኮ ነው አብዛኛው ሰው የቻይና ትልቅ ጥቅም ነው የሚለው። ተቺዎች ስለ ኢራንና ስለ አሜሪካ እነዚህን ነገሮች በቻይና ስም እንድትናገር እንደ ፕሮፓጋንዳ ነዢ እየተጠቀሙብህ ነው ሊሉ ይችላሉ። ተቺዎች የሚሉት ይህን ነው። ተመልከት። ባለፈው 3 እና 4 ሳምንታት ሳሰላስለው የነበረው ይሄ ፍትሃዊና ተገቢ ትችት ነው። ምክንያቱም ከ2 ዓመት በፊት ይህንን የዩቲዩብ ቻናል ሲጀምር እንደኔ ለስነ ጽሑፍና ለጂኦፖለቲካ ፍላጎት ያላቸውና ለመማር የሚጓጉ 5000 ያህል ተመልካቾችን ብቻ ነበር የጠበቅኩት። ነገር ግን ባለፈው 1 ወር ውስጥ በኢንተርኔት ዓለም ውስጥ በከፍተኛ ሁኔታ ታዋቂ ሆኛለሁ። ይህ ሁሉ ነገር እንዲሁ በራሱ ጊዜ የሆነ ኦርጋኒክ ነው ብዬ አላምንም። ስለዚህ መልእክቴ እንዲሰማና እንዲጎላ የሚፈልጉ አንዳንድ መንግስታት ወይም አካላት ይኖሩ ይሆናል ብዬ አስባለሁ። ምናልባት እኔ ጠቃሚ ሞኝ ወይም ዩስፉል ኢዲየት ልሆን እችላለሁ። መልእክቴ እንዲስፋፋ የሚፈልጉ በዓለም ዙሪያ ያሉ ብዙ አካላት እንዳሉ ጠረጥራለሁ። ቻይና መንግስትንም ጨምሮ እንዲሁም የሩሲያ መንግስት፣ የተወሰኑ የአሜሪካ መንግስት አካላትና ጦርነትን የሚቃወሙ አንዳንድ ሰዎች ጭምር። ለግልጽነት አመሰግናለሁ። በኢንተርኔት ዓለም ውስጥ በከፍተኛ ሁኔታ ታዋቂ ሆኛለሁ አልክ። ስለ ኢራን በሰጠኸው ትንቢት ምክንያት በሰፊው ታውቃል። ነገር ግን ሰዎች አሁን ከስራዎች ጋር መተዋወቅ ሲጀምሩ በዩቲዩብ ገጽ ላይ ያዩዋቸው አንዳንድ ሌሎች ነገሮች ጥቂት አስገርሟቸዋል። እንደ ኢሉሚናቲ፣ ፍሪሜሶን፣ ጄሱይትስ ያሉ ቡድኖች የዓለምን ቁጥጥር ማዕከል እንዲያዙ የምትሞግትባቸው ስለ ሚስጥራዊ ማህበራት የሚያጠነጥኑ ተከታታይ ትምህርቶች አሉ። ስለ ኢሉሚናቲ ስትወራ ሰዎች እንደ እብድ ሊቆጥሩ ይችላሉ። እንዲህ ያሉ ነገሮች በዳን ብራውን ልብ ወለድ መጽሐፍት ውስጥ የሚሰሙ አይነት ናቸው አይደል? Dan Brown novels. Right. So I'm trying a new approach to pedagogy. ልክ ነው።
እኔ በማስተምርበት ዘዴና በምሁራዊ ምርምር ላይ አዲስ አቀራረብ እየሞከርኩ ነው። እሱም ግምታዊ ትንተና ወይም ስፔኩሌቲቭ አናሊሲስ ይባላል። እኔ የል ዩኒቨርሲቲ ገብቼ በጣም ጠንካራ የሆነ ክላሲካል ትምህርት ተምሬያለሁ። የል ዩኒቨርሲቲ በመማሪም በጣም ደስተኛና ኩሩ ነኝ። ነገር ግን በህይወት ተሞክሬ ያገኘሁት ነገር በየል የተማርኩት ነገር በተጨባጭ ህይወት ውስጥ ብዙም እንደማይሰራ ነው። በጣም ምክንያታዊና አመክንዮአዊ መረጃ ያላቸው ሰዎች ሁልጊዜ አያሸንፉም። እንዲሁም በጣም ተራማጅና የበራላቸው ሰዎች አብዛኛውን ጊዜ በስልጣን ላይ ያሉት እነሱ አይደሉም። ስለዚህ ለራሴ የግል ጥቅም ሲባል ስልጣን በዓለም ላይ እንዴት እንደሚሰራ ግንዛቤ ለማግኘት ወሰንኩ። እናም ፕሪዲክቲቭ ሂስትሪ ወይም ትንቢታዊ ታሪክ የሚባል ነገር ጀመርኩ። የዚህ ሐሳብ ዋናው ነጥብ ይህ ነው። ስለ ታሪክ ያለን ግንዛቤ ትክክል መሆኑን እንዴት እናውቃለን? መልሱ ደግሞ በታሪካዊ ማዕቀፋችን ላይ በመመስረት ትንቢቶችን መናገር እንችላለን። እነዚህ ትንቢቶች መሳካት አለመሳካታቸውን በማየት የታሪክ ሞዴሎቻችንን እናረጋግጣለን። እኔ ያገኘሁት ነገር ቢኖር የጌም ቲዮሪ፣ የታሪክ ቅጦችና ኤስካቶሎጂ ወይም ስለ ዓለም ፍጻሜ የሚያጠና ድብልቅ ሲኖርህ ዓለም ወዴት እንደምታመራ ጥልቅ ግንዛቤ ይሰጣል። ሚስጥራዊ ማህበራት ደግሞ የዚህ ጥናት በጣም አስፈላጊ አካል ናቸው። ወደ ሚስጥራዊ ማህበራት እንመለስበታለን። ግን ከጠቀስካቸው ነገሮች መካከል ጥቂቶቹን ላንሳ። የል እንደነበርክ ተናግረሃል። ግልጽ ለማድረግ ያህል ዲግሪ በእንግሊዝኛ ስነ ጽሑፍ እንጂ በዓለም አቀፍ ግንኙነት ወይም በብሔራዊ ደህንነት አይደለም አይደል? አንተ የእንግሊዝኛ ስነ ጽሑፍ ተመራቂ ነህ፣ ደግሞም ፕሮፌሰር አይደለም። በዩቲዩብ ላይ መጠሪያህ እንደሆነ አውቃለሁ። ነገር ግን አንተ የሁለተኛ ደረጃ መምህር ነህ፣ በትክክል ፕሮፌሰር አይደለህም አይደል? High school teacher, you're not actually a professor. Right. So when I went to Yale, I was actually a math and physics. ልክ ነው። ወደ የል ስገባ መጀመሪያ የሂሳብና ፊዚክስ ተማሪ ነበርኩ። ነገር ግን የእንግሊዝኛ ትምህርት ክፍሉ በጣም ጠንካራ ስለነበረ ትምህርቴን ቀየርኩ። ስለዚህ የሂሳብም ሆነ የእንግሊዝኛ እውቀት አለኝ። የትንተና ዘዴ ለሰዎች እንግዳ ሊመስል የሚችለው ለዚህ ነው። ምክንያቱም ብዙ የትምህርት ዘርፎችን ያጣመረ አቀራረብ ስለምጠቀም ነው። አዎ ፕሮፌሰር አይደለሁም። ፕሮፌሰር ነኝ ብዬም አላውቅም። በኢንተርኔት ላይ ያሉ ሰዎች ናቸው እንዲህ ብለው የጠሩኝ። ቆይ በዩቲዩብ ቻናልህ ላይ ራስህን ፕሮፌሰር ጂያንግ ብለህ አትጠራ? አሁን እጠራለሁ። ነገር ግን መጀመሪያ ሲጀምር ወደ ቀድሞ ስራዎቼ ብትመለከት Way back to my Doesn't early matter when you lectures. first started out. You do call your መጀመሪያ ስትጀምር የነበረው ምንም ለውጥ አይመጣም። ራስህን ፕሮፌሰር ጂያንግ ትላለህ፣ ግን ፕሮፌሰር አይደለም። ተመልከት፣ በኢንተርኔት ላይ ራሱን አምላክ ወይም ዘ ጎድ ብሎ የሚጠራ ሰው አለ። እሱን ቃለ መጠይቅ አድርገህለታል? ለምን ራሱን አምላክ ብሎ እንደሚጠራ ጠይቀኸዋል? people actually think you're a professor. Just sticking with your እኔ ሻርላማይን ዘ ጎድ ከሚባል የሬዲዮ አቅራቢ ጋር ጥሩ ጓደኛሞች ነን። ነገር ግን ማንም ሰው እሱ በትክክል አምላክ ነው ብሎ አያስብም። አንተን ግን ሰዎች በትክክል ፕሮፌሰር ነህ ብለው ያስባሉ። ወደ ትንተና ስንመለስ ግምታዊ ትንተና ወይም ስፔኩሌቲቭ አናሊሲስ አልክ። ለብዙ ሰዎች ይህ ማለት ዝም ብለህ እየፈጠርክ ያለ ወይም በግምት የምትናገረው ይመስላል። ተመልከት፣ እኔ እንደማስበው የትምህርት ችግር በሐቆችና በጠንካራ ጥናት ላይ ብቻ ትኩረት ማድረጉ እንጂ ለምናብ በቂ ቦታ ለመስጠቱ ነው። በሐቆች ላይ much on facts. ምን እያልህ እንደሆነ ይሰማሃል? በሐቆች ላይ በጣም ትኩረት ያደርጋል ስትል ምን ማለት ነው? ተመልከት፣ ይህ እንግዳ ሊመስል እንደሚችል አውቃለሁ። ነገር ግን በሐቆች ወይም ፋክትስ እና በእውነት ወይም ትሩዝ መካከል ልዩነት አለ። ሐቆች ከሌሎች ምንጮች ተለይተው ሊረጋገጡ የሚችሉ ነገሮች ናቸው። እውነት ግን ነገሮች ለምን እንደዚህ እንደሆኑ እንድትረዳና የተወሰኑ ትንቢቶችን እንድታደርግ የሚያስችል ጥልቅ የዓለም ግንዛቤ ነው። እኛ እውነትን የምንፈልግ የሰው ዘሮች ነበርን። ለዚህም ነው ሃይማኖት በሕይወታችን ውስጥ ትልቅ ቦታ የነበረው። ምክንያቱም ፈጣሪና ጸሎት በዓለም ላይ ያለንን ቦታ፣ ከየት እንደመጣን፣ ምን እያደረግን እንደሆነና ወዴት እየሄድን እንደሆነ እንድንረዳ ይረዱን ነበር። አሁን ግን ትኩረታችን ሐቆች ላይ ብቻ ሆኗል። ለምሳሌ የኬሚስትሪ ሰንጠረዥን በቃላቸው መያዛቸውን ማረጋገጥ ላይ ነው። ስለ ሚስጥራዊ ማህበራት ስታወራ ሰዎች ሐቃዊ ማስረጃው የታለ ይላሉ። ማስረጃው የታለ? ጄሲቶች ቫቲካንን ይቆጣጠራሉ ብለሃል። በመጀመሪያ በጄሲቶች ላይ ምንም ችግር የለም። ጥሩ ሰዎች ናቸው። ብዙዎቹንም አውቃቸዋለሁ። በሁለተኛ ደረጃ በታሪክ ጄሲዩት የነበረው አንድ ጳጳስ ብቻ ነው። እሱም አሁን የለም። ስለዚህ ሐቆች ለማስረጃ አስፈላጊ ናቸው። ሰዎች በዩቲዩብ ላይ ግምት መናገር ጨዋታ ብቻ አይደለም ይላሉ። አንዳንዶቹ አነጋገሮችህን ሲመለከቱ ልክ እንደ ማንኛውም ሰው ጽዮናዊነትን ወይም እስራኤልን መተቸት ብቻ ሳይሆን ፓክስ ጁዴይካ የሚለውን በእስራኤል ዙሪያ የሚያጠነጥን አዲስ የዓለም ስርዓት የተሰኘውን የጽንፈኛ ቀኝ ክንፍ ጽንሰ ሐሳብ እንደምታራምድ ያያሉ። ዶን ኦፍ ዘ ጁስ ወይም የአይሁድ ንጋት የሚል ቪዲዮ አለ። በዚህም አይሁዶች ለምንድን ነው እንዲህ የበላይ የሆኑት ለሚለው ጥያቄ ምላሽ ለመስጠት ትሞክራለህ።
ይህንን ስታደርግ ብዙ ሰዎች ቢያንስ ጸረ ሴማዊ ወይም አንታይ ሴሜቲክ አመለካከቶችህን እያሰራጨህ እንደሆነ፣ በከፋ ሁኔታ ደግሞ አንተ ራስህ ጸረ ሴማዊ እንደሆንክ ለምን እንደሚያስቡ በእርግጥ ይገባሃል? እሺ፣ ይህ በጣም ከባድ ክስ ነው። ስለዚህ የተናገርኳቸው የትኞቹ ነገሮች ናቸው ቅር ያሰኙ? ዶን ኦፍ ዘ ጁስ የሚል ቪዲዮ ሰርተህ አይሁዶች ለምንድን ነው እንዲህ የበላይ የሆኑ ስትል ይህ ቅር አያሰኝም? አይሁዶች የበላይ ናቸው ብዬ አላውቅም። በትምህርቴ ላይ የተናገርኩት አይሁዳዊነት ወይም ጁዊሽ አይደንቲቲ በፋርስ ግዛት የተፈጠረውን ሌቫንትን በተሻለ ሁኔታ ለመቆጣጠር ነው የሚል ነው። መጽሐፍ ቅዱስን ካነበብክ በትክክል በዚሁ የምትረዳው ይህንን ነው። ስለ አይሁዶች የሰጠሁትን ትምህርት ብትመለከት መጽሐፍ ቅዱስን እንደ ዋና ምንጭ ተጠቅሜ መጽሐፍ ቅዱስ የሚለውን ስተነተን ታገኛለህ። ችግሩ ግን አብዛኛው ሰው መጽሐፍ ቅዱስን አያነብም። ነገር ግን ፓክስ ጁዳይካ የሚለውን ሐሳብ ያመጡት የመጽሐፍ ቅዱስ ምሁራን አይደሉም፣ የዘመናችን ነጭ ዘረኞች ናቸው። ይቅርታ፣ ፓክስ ጁዳይካ በሚለው ቃል ላይ ምን ችግር አለ? አንተ ንገረኝ፣ ምን ማለት ነው? ትርጉሙ በመካከለኛው ምስራቅ እንደ ፓክስ አሜሪካናና እንደ ፓክስ ብሪታኒካ ሁሉ መካከለኛው ምስራቅን መቆጣጠር የሚችል አካል አለ ማለት ነው። እሱም እስራኤል ነች። አንተ ግን ፓክስ ጁዳይካን ያልከው፣ ይህም ሁሉንም አይሁዶች ያጠቃልላል። አይሁዶች ዓለምን ይቆጣጠራሉ የሚባለውን የተዛባ አመለካከት ወይም ትሮፕስ ታውቀዋለህ? ኢራን የበላይ ነች፣ ሳውዲ አረቢያ የበላይ ነች ወይም ፓክስ ሙስሊም ብትል አይስማማኝም ነበር። እንዲያውም በምዕራቡ ዓለም እስላምና ሙስሊሞች ዓለምን ለመቆጣጠር እየሞከሩ ነው ብለው የሚያምኑ ብዙ ዘረኞች እንዳሉ ታውቃለህ? እሱም እኩል ቅር የሚያሰኝ ነው። ልክ ነው። እኔ የላቲን ስያሜ እየተጠቀምኩ ነው። በላቲን ደግሞ ፓክስ ጁዳይካ ነው የሚባለው። ፓክስ እስራኤል አይባልም። ማለቴ ግን ይህ ጽንሰ ሐሳብ ከየት እንደመጣ ታውቃለህ? የሚገኘው በኢንተርኔት ላይ ባሉ የጽንፈኛ ቀኝ ክንፍ ወይም ፋር ራይት ስብስቦች ውስጥ ነው። የአካዳሚክ ቃል አይደለም። የታላቋ እስራኤል ፕሮጀክት የጽንፈኛ ቀኝ ክንፍ የሴራ ንድፈ ሐሳብ ነው ብለህ ታምናለህ? No. What is it then? አይደለም። ታዲያ ምንድን ነው? በእስራኤል መንግስት እየተተገበረ ያለ በጣም እውነተኛ ፕሮጀክት ነው ብዬ አስባለሁ። እኔ ግን ፓክስ ጁዳይካ ብዬ አልጠራውም። እሺ፣ በታላቋ እስራኤል ፕሮጀክትና በፓክስ ጁዳይካ መካከል ያለው ልዩነት ይህ ነው። ታላቋ እስራኤል ፕሮጀክት እስራኤላውያን አምላካቸው ያህዌ ለአባታቸው ለአብርሃም በመጽሐፍ ቅዱስ ውስጥ ቃል ገብቶለታል ብለው የሚያምኑት ነው። ይህም ከናይል እስከ ኤፍራጥስ ይዘልቃል። እኔም ታላቋ እስራኤል ፕሮጀክት የሚለውን ቃል መጠቀም እችል ነበር። ነገር ግን መለየት የፈለግኩት ፓክስ ጁዳይካ በአይሁዶች ለአይሁዶች የሚመራ ግዛት ነው ብዬ ስለማላምን ነው። ይልቁንም በመካከለኛው ምስራቅ የኤአይ የክትትል መንግስት ለመፍጠር በድንበር ተሻጋሪ ካፒታልና በሚስጥራዊ ማህበራት የሚመራ ግዛት ነው ብዬ አምናለሁ። ግልጽ ለማድረግ ያህል ይህ ግምታዊ ትንተና ወይም ስፔኩሌቲቭ አናሊሲስ ነው። አንተ እንደምትለው በሐቆች ላይ የተመሰረተ አይደለም። በታሪክና በታሪካዊ ቅጦች ላይ በተመሰረተ ግምታዊ ትንተና ላይ የተመሰረተ ነው። እንዲሁም ነጥቦችን በማያያዝ ላይ የተመሰረተ ነው። ምክንያቱም ናታንያሁ የሚናገረውን በዩቲዩብ ብትመለከት ናታንያሁ የሚናገረውን አውቃለሁ። ናታንያሁ ምን ያህል መጥፎና ግዛት አስፋፊ እንደሆነ እንስማማለን። እኔ እያወራሁ ያለሁት ስለምትጠቅመው ቋንቋ ነው። ከመጨረሳችን በፊት ይህንን ልጠይቅ፣ ያንተ የፖለቲካ አቋም ምንድን ነው? ራስን በፖለቲካው ዓለም የት ጋር ታስቀምጣለህ? ሁልጊዜም በግራ ዘመም ወይም ዘላይፍት ጎራ ነበርኩ ብዬ አምናለሁ። የሀብት ክፍፍል በጣም አስፈላጊ ነው ብዬ አምናለሁ። በነፃ ንግግር አምናለሁ። ጸረ ጦርነት ነኝ። ጸረ ኢምፓየር ነኝ። በግለሰብ ነፃነት አምናለሁ። በሚያሳዝን ሁኔታ ቀደም ሲል በግራ ዘመሙ ጎራ ነበርኩኝ። አሁን ግን ባሉኝ ምርጫዎችና ፖለቲካዊ አመለካከቶች ምክንያት ብዙ ሰዎች እንደ ጽንፈኛ ቀኝ ክንፍ ወይም ፋር ራይት ሊቆጥሩኝ ይችላሉ። ይህም አሳዛኝ ነው። የመጨረሻ ጥያቄ፣ እንደ አውሮፓውያን አቆጣጠር በ2024 3 በጣም ታዋቂ ትንቢቶችን ተናግረህ ነበር። አሁን ለ2026 ያለህ ትልቅ ትንቢት ምንድን ነው? ምን እንደሚከሰት እናያለን። በዓመቱ መጨረሻ ላይ እንፈትሸዋለን። እንግዲህ ይህ ጦርነት እንዴት እንደሚቀጥል 3 ትንቢቶችን ተናግሬያለሁ። የመጀመሪያው ትንቢቴ አሜሪካ የምድር ጦር ትጠቀማለች የሚል ነው። እኔም በዚህ እስማማለሁ። ይህ የምድር ጦር ደግሞ ለአሜሪካ መጥፊያ ይሆንባታል። ብሔራዊ የውትድርና ጥሪም ወይም ናሽናል ድራፍት ለማድረግ ትገደዳለች። ይህ የመጀመሪያው ትንቢቴ ነው። እሺ፣ ሁለተኛው ትንቢቴ ደግሞ ይህ በጣም አስፈላጊ ነው። እስራኤልና አሜሪካ በዚህ ጦርነት ውስጥ የኒውክሌር መሳሪያ አይጠቀሙም የሚል ነው። የኒውክሌር መሳሪያ ወሬ ሰዎችን ለማስፈራራት የሚደረግ ይመስለኛል። ወደዚያ የኒውክሌር ደረጃ እንደርሳለን ብዬ አላስብም። ትክክል ትሆናለህ ብዬ ተስፋ አደርጋለሁ። እኔ ስለ ኒውክሌር ያሳስበኛል። ትክክል ትሆናለህ ብዬ ተስፋ አደርጋለሁ።
ሶስተኛውና በጣም አነጋጋሪው ትንቢቴ ደግሞ በዚህ ጦርነት ሂደት ውስጥ በሆነ መንገድ የአልአቅሳ መስጂድ ይፈርሳል ብዬ አምናለሁ። ዋው! እንግዲህ ያ ትልቅ አደጋ ነው የሚሆነው። አምላክ ይሰውረን። ቃለ መጠይቃችንን በዚህ አስፈሪ ትንቢት ላይ እናበቃለን። ሹንጂያንግ ጊዜን ስለሰጠኸኝና ለጥያቄዎች ምላሽ ስለሰጠህ አመሰግናለሁ። በጣም አመሰግናለሁ። ይህን ቪዲዮ ወደዱት? የዚህን ዩቲዩብ ቻናል ሰብስክራይብ ማድረግና የደውል ምልክቱን ማብራት እንዳይረሱ። የእርስዎ ድጋፍ ለእኛ ትልቅ ዋጋ አለው።